ዛሬ ደስ ብሎኛል። እውነት ለመናገር ይሄን ፎቶ ስጠብቅ ነበረ። እሱም ምንድነው አሳያችኋለሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። በነገራችን ላይ የስልክ ማስቀመጫ ማለቴ ሰልፊሽ ነው የሚባለው ይሄ ካሜራ የሚቀረጥበት እሱን ይዤ አልመጣሁም እና እቤት አይደለሁም ያለሁት፣ ስልኬን በእጄ ይዤ ነው። ብዙ ማውራት አልችልም። ለአንድ ሳምንት እቤት አይደለሁም። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ የሆናችሁ ብቻ ናችሁ የምትረዱኝ። በጣም ደስ ብሎኛል። ለምን ደስ አለኝ ለምን የሚለውን ደግሞ አብራችሁን ሁኑ። ይህም ቪዲዮ ስታዩ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ። ቴንኪዩ። ወደ ቪዲዮ እንሄድ፣ ወይም ደግሞ ወደ ፎቶ ታያችኋለሁ ዛሬ አንዳንድ ቪዲዮዎች ነበሩኝ፣ ግን ይሄ ስልኬ ሜሞሪ አይዝም እና ሜሞሪ ውስጥ ነው ያሉት አንዳንድ ማስታወሻዎች፣ ቪዲዮዎች ምናምን አሉኝ እና ስለዚህ እዛኛው ሜሞሪ ውስጥ ስለሆነ ጀስት ፎቶ ብቻ ነው የማደርግላችሁ። ቪዲዮ ካለኝ አስገባላችኋለሁ እና ኮንግራ በሉልኝ። እና እንግዲህ ቤተሰብ ይሄ ፎቶ ያው የልደቱን ፎቶ ያደረግኩት ከ3 ዓመት በፊት ነው። 4 ዓመቱን ሲያከብር፣ አሁን ግን 7 ዓመቱ ኖት። እንግዲህ ኬጂ ተመርቆ ኬጂን ጨርሶ እንደዚህ ዝንጥ ብሎ የምታዩት ልጄ የወለድኩት ልጅ ሳይሆን እኔ አክስቱ ነኝ ማለት አክስትና ያው አክስት ማለት እናትም ጭምር ናት በነገራችን ላይ። እና እኔ አሁን አክስት አለችኝ፣ ልክ እንደ እናቴ ነው ማያት። እና ስለዚህ እኔ አክስቱ ነኝ፣ ግን የእህቴ ልጅ ነው። በጣም ነው የምወደው በጣም ማለት ነው። እና በነገራችን ላይ እኛ ቤት ብዙ ጊዜ ቤት ውስጥ እኔ እህቶቼ ሴቶች እንበዛለን እና የወንድም እንትን አለብን፣ ወንድም እንፈልግ ነበረ እና እግዚአብሔር ይመስገን ወንድሞችም አሉን። ግን በዛው ልክ ደግሞ እህቶቼ ወንድ ልጆች ወግደዋል። እና በተለይ ደግሞ ይሄ የምታዩት በምስሉ ላይ የምታዩት ማለት ነው የእህቴ ልጅ ነው። በጣም ነው የምወደው በጣም ከምላችሁ በላይ። እና ይህንን ወንድሜን ያስታውሰኛል። ይሄ ወንድሜ ከጠፋ 2007 ነው የጠፋውና አሁን ወደ 11 ዓመት እየሆነው ነው። እና እሱን ነው የሚያስታውሰኝ። በቃ ይሄ ያሳየኋችሁ ልጅ ፎቶ የእህቴ ልጅ ወንድሜን ነው የሚያስታውሰኝ። እና ወንድሜን ነው በቃ እንደምታዩት በቃ በጣም ነው ያ ማለት ወንድሜን ሰራ የሚያስታውሰኝ ወይም ደግሞ ወንድሜን ሰራ የሚመስል ሳይሆን በቃ እኔ በአጠቃላይ የእህቶች ልጆች በጣም ነው የምወዳቸው። በጣም እንደዚህ ደግሞ ተመርቀው ኬጂ ጨርሰው መስከረምን በጉጉት ጠብቀው 1ኛ ክፍል ሲገቡ እንዴት ደስ እንደሚል እንደምታዩት። ይህንን ልደት ሳከብርለት አይ ቲንክ 6 ዓመቱ ነው አይደለም፣ ብቻ አይዶን ነው ብቻ አሁን 6 ዓመቱ ነው። እኔ ያከበርኩለት 4 ዓመቱን ነው። ኦኬ። እና እንደምታዩት ወንድሜ ደግሞ የጠፋው ወንድሜ ይሄ ነው። እና እኔ አንድ ጥያቄ አለኝ ዛሬ ማለት ነው። ብዙ ጊዜ ሚዲያ ላይ የአክስቶች ቀን ቢከበር ወይም ደግሞ የእናቶች አባቶች ቀን እንደሚከበር የአክስት ልጅ ቢከበር ባይ ነኝ። ምክንያቱም እኔ ለእህቶች ልጆች በጣም ነው እንትን የምለው በጣም ነው የምጓጓው እና አድገው ትምህርት ጨርሰው ስራ ይዘው ማየት እፈልጋለሁ ማለት ነው። ምክንያቱም አይዶን ነው ምን እንደምራችሁ አላውቅም። እና ወያው እንግዲህ የእህቴ ልጅ ተመረቀ፣ በጣም ደስ ብሎኛል። እና እንግዲህ ኮንግራ በሉት። እዚህ ጋር ደግሞ ምስሉ የምታዩት ወንድሜ እንግዲህ ከጠፋ 10 ዓመት ነው ብያችኋለሁ። በጣም ነው የሚናፍቀኝ፣ በጣም ነው የምንወደው፣ በጣም ነው የምሳሳለት። ወረዲ እኔ ታናሺ ነው ሲጠፋ እኔ እሱ በጠፋ ሰዓት አይ ቲንክ እኔ 20ዎች ውስጥ ነኝ፣ እሱ ደግሞ 10ዎች ውስጥ ነበረ። እንግዲህ ብቻ የ3 ዓመት ነው የ2 ዓመት ልዩነት ነው ያለን የእድሜ ጋፕ ማለት ነው። የት እንዳለ ባላውቅም ወንድሜ ባለበት ሰላም እንደሚሆን ተስፋ አደርጋለሁ። ወንድሜ በህይወት እንዳለ ውስጥ ይነገኛል። ነገር ግን በውስጤ እንዳለ ውስጥ ይነገኛል። ግን ደግሞ ይሄ ያለ አይደለ የህርም ቅርብ ሩቅ የሆነ ሰው አለ። እንደዛ ነው ወንድሜ አሁን ላይ ማለት ነው። እና ሁሌ ነው በህልሜ የማየው፣ ሁሌ ይናፍቀኛል።
በተለይ ደግሞ ወደ ኢትዮጵያ መሄድ ሳስብ አለ አይደለ ስጦታዎች ምናምን ለሌሎቻችሁ እህቶቻችሁና ወንድማችሁ ስትገዙ ለእሷ ለመግዛታችሁን ስታስቡት ያማል። አንዳንዴ ሞት በጣም እረፍት ነው። አርቅሳችሁ ቀብራችሁ እናንተ ደግሞ ተራችሁን ነው የምትጠብቁት። ሁሉም በየተራው ይሄዳል ማለት ነው። እናም ቤተሰቦቼ ውዶችዬ እስኪ ጸልዩልኝ፣ ጸሎት አድርጉልኝ፣ ወንድምሽ ይገኝልኝ በሉኝ። እናም የጠፋበት ሰው ነው ህመሙ፣ ስቃዩ። እንዲሁም ደግሞ እኔ አሁን ወንድሜ ስለጠፋ የጠፋ ሰው ወይም ደግሞ የጠፋ ሰው እንደዚህ በሚዲያ ጠፋ ምናምን የሚባል ነገር ስሰማ በጣም ነው ውስጥ የሚጨንቀኝ፣ በጣም ነው የሚደብረኝ፣ በጣም ነው የሚከፋኝ፣ በጣም ነው የማዝነው። እኔ ወንድሜ የዋህ ነው፣ ሰው ያምናል፣ ጓደኛ ይወዳል። በተለይ ለጓደኞቹ ሟች ነው። ታውቃላችሁ ደግሞ የዘመኑ ጓደኛ ተንኮር ነው የሚያስበው እና የሆነ ችግር ውስጥ እንደገባ የሆነ ደግሞ በቃ የሆነ ምክንያቱም እኔ ከማየው ህልም ያው ህልም በየትኛውም አጋጣሚ አንዳንድ ህልሞች እውነት ናቸው፣ አንዳንድ ህልሞች ደግሞ ውሸት ናቸው እና እኔ ሁሌ በህልሜ የማየው ነገር በውን ይሆናል እና እስካሁን በህልሜ እያየሁት በውን ያልሆነልኝ ነገር ቢኖር ወንድሜ ነው። ወንድሜም ደግሞ የሆነ ችግር ውስጥ ሆኖ የሆነ ያህል ነው የሚሰማኝ። ምክንያቱም በሚዲያም በዛም እኔ የምችለውን ነገር እያደረግኩ ነው፣ ግን ሊገኝልኝ አልቻለም እና በህልሜ ሁሌ ነው የማየው። ሁሌ ሳየው በቃ አየዋለሁ፣ ግን አልጨብጠውም። በህልሜ ማለት ነው። ሁሌ አየዋለሁ፣ ግን ሊይዘው ስል እሱ ይርቀኛል። አቅፌ ወንድሜ ብዬ ልስመው ስል እሱ ጥሮኝ ይሄዳል። ይሄ ህልም ፍች አይደል ምን እንደሆነ እና ብቻ አላቅም። በህይወት እንዳለ ይሰማኛል። በተለይ ደግሞ ቤተሰቦቹ፣ እናት አባቶቹ፣ እህቶቹ ሁሉም በህይወት አለን። ከቁጥር አልጎደልንም። እግዚአብሔር ይመስገን እንደዚህ እንዳለን መቶ ቢያየን መድኃኔዓለም ካለበት አውጥተው እንደው ወደ ቤተሰቦቹ እንደሚቀላቀልልኝ አምናለሁ። ግን ያ ቀን መቼ እንደሆነ አላውቀውም። ፈጣሪ ሲፈቅድ ብቻ ነው እና ፈጣሪ በሚወዳችሁ ሰው አይፈትናችሁ። በነገራችን ላይ እንዳልኳችሁ ሞት አንድ ሰው ሙቷል ወይም ደግሞ አንድ ሰው እንደዚህ ነው ተብሎ መገላገል በጣም እረፍት ነው። ግን የጠፋን ሰው መጠበቅ የቁም ሞት ነው። እውነት ሁሌ ባሰባችሁ ቁጥር ውስጣችሁ ይደማል። ሁሌ ባሰባችሁ ቁጥር እኔ በቃ እሱን ባሰብኩ ቁጥር እውነት ለመናገር የውሸት ሳቅ ነው የምስቀው። አሁን ላይ እግዚአብሔር ይመስገን ካጣሁት ብዙ ነገር አለኝ። እናት አባቶች አሉ በህይወት፣ እህት ወንድም አሉኝ። ግን በቃ አለ አይደለ የሆነ የጎደረ ነገር እንዳለ ይሰማኛል። በቃ የጎደረ ነገር እንዳለ ይሰማኛል። ግን ይሄ ምስቀውም ሳቅ የውሸት እንደሆነ ውስጤ ይነገኛል። ለምን በቃ ውስጣችሁ የሆነ የጎደረ በቃ የሆነ ነገር እንዳለ፣ እሱም ደግሞ ወንድሜ ነው። በቃ እግዚአብሔር ይመስገን ሁሉም ነገር ደስተኛ ነኝ፣ ባለኝ ነገር ደስተኛ ነኝ። ያሰብኩት ነገር በሙሉ እየተሳካልኝ ነው። ግን በቃ የወንድሜ ነገር ግን ሊሳካልኝ አልቻለም። ወይም ደግሞ ወንድሜ የት እንዳለ ላውቅ አልቻልኩኝም። እንግዲህ እስኪ ሁላችሁም በጦረት አግዙኝ። እናም ወንድሜ አንድ ቀን መቶ በደስታ እየሳኩ ደግሞ ለእናንተ እንደምነግራችሁ ተስፋ አደርጋለሁ። በብዛት ብዙ የፌስቡክ ጓደኞቼ ያውቃሉ ወንድሜ እንደጠፋና እንደውም አንድ ወንድም አለኝ። እኔ የእናቴ አባቴ ልጅ ማለት የእናቴ አባቴ ማለት እንዴት ነው የሁለት ወንድሞች ናቸው ያሉኝ ማለት ነው። ማለት በእናቴም በአባቴም እኔ ሁለት ወንድም ነው ያሉኝ እና 5 እህቶች 2 ወንድምና ግን ወንድሜ አንዱ ስለጠፋ አንደኛውን ብዙ ሰው ሚዲያ ፌስቡክ ላይ ምናምን ስፖስት ወንድምሽ ተገኘ እንደምትሉኝ ልጆች ብዙዎች አሉና እነሱ ደግሞ ያው እኔ ወንድሜ 2 ናቸው፣ ግን 2 ናቸው። አንደኛው ነው የጠፋው ማለት ነው የኔ ታናሽ። እና ይሄ ነው ያለው ነገር ፋሚሊ። እና ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ተስፋ አልቆርጥም። ያው እንዳልኳችሁ ይሄ የእህቴ ልጅ ይሄ እንደምታዩት እንግዲህ የእህቴ ልጅ ቁጭ በቃ እንዳልኳችሁ እሱ ነው። ሳቁ፣ ጨዋታው፣ ቀልዱ፣ ሁሉ ነገሩ እንደው ምን ልበላችሁ እግዚአብሔርን በቃ ቁጭ እንደው ወንድሜ ነውና በቃ ምን ልበላችሁና እሱ እንኳን አያውቅም። 2 አጎት አለ ምናምን፣ አንድ አጎት እኮ አለ ስራው ራሱ ማን ይለኛል። አንድ አጎት ብቻ እሱ ነው። አዎ እሱማ እንዳለኝ አውቃለሁ ይላል። አይ ሌላ አጎት አለ ምናምን ስለው ራሱ
በጣም እና ማን ነው የት ነው ወዴት ነው ለምን አይመጣም ይላሉ። ምክንያቱም ብዙዎቹ የእህቶች ልጆች አያውቁትም እና እና በጣም ነው በቃ ማን ነው ለምን አይመጣም ምናምን ይላሉና ብቻ አንድ ቀን እንደሚመጣ ተስፋ እናደርጋለን። እና ደግሞ ለዚህ ትንሽዬ ቆንጅዬ ልጅ ኮንግራ እንኳን ደስ አለ በሉት። አመሰግናችኋለሁ። መልካም ጊዜ ባይ